መንግስት ችግሮችን በኃይል ለመፍታት የሚጥሩ ኃይሎችን መቆጣጠር የሚችልበት አቅም ቢኖረውም በማሸነፍ ሂደት ውስጥ ለትውልድ የሚተርፍ ቁርሾን ላለማስተላለፍ ሲል የሚስተዋሉ ችግሮችን በንግግር ለመፍታት ቁርጠኝነት ይሰራል ሲሉ የኢፌዴሪ ርዕሰ ብሔር ታዬ አጽቀሥላሴ ተናግረዋል። ርዕሰ ብሔሩን የተናገሩት በዛሬው ዕለት የኢፌዴሪ ሕዝብ እንደራሴዎችና የፌዴሬሽን ምክር ቤት አምስተኛ የሥራ ዘመንን በይፋ ባስጀመሩበትና የመንግስትን ቀጣይ አቅጣጫ በሚያሳየው ንግግራቸው ነው። በዚህ ንግግራቸው ኢትዮጵያ ቀጣይ ዕጣ ፈንታዋን በሚወስኑት ቀይ ባህርና አባይ ላይ ያላትን የፍትሃዊ ተጠቃሚነት ጥረት በዚህም ዓመት አጠናክራ እንደምትቀጥል አሳውቀዋል። ሪፖርተራችን አቤል አበበ በሁለቱ ምክር ቤቶች የሥራ ማስጀመሪያ መሰናዶ ላይ በርዕሰ ብሔሩ የተነሱ ፖለቲካዊ፣ ቀጠናዊና ዓለም አቀፋዊ ጉዳዮችን እንደሚከተሉ አጠናቅሯቸዋል። ስድስተኛው የኢፌዴሪ ሕዝብ ተወካዮችና የፌዴሬሽን ምክር ቤቶች አምስተኛ ዓመት የሥራ ዘመን የጋራ መደበኛ ስብሰባ በይፋ መከፈቱን አበስራለሁ። በዛሬው ዕለት የኢፌዴሪ የሕዝብ ተወካዮችና የፌዴሬሽን ምክር ቤት አባላት አምስተኛ የሥራ ዘመናቸውን በይፋ ያስጀመሩበት የ2018 ዓ.ም የመክፈቻ መደበኛ ጉባኤ እንደተለመደው የኢፌዴሪ ርዕሰ ብሔር ከመድረኩ ተሰይመው የኢትዮጵያን የበጀት ዓመቱ ውጥኖችና የትኩረት አቅጣጫዎችን ያመላክቱበት ነበር። በዓመቱ በትኩረት ይሰራባቸዋል ተብለው የተዘረዘሩ እንደ ትምህርት፣ ጤና፣ የኑሮ ውድነትና ሌሎችም የኢኮኖሚ እድገት እቅዶች በርዕሰ ብሔሩ በተዘረዘሩበት በዚህ የመክፈቻ መርሃ ግብር ላይ ፖለቲካዊ እንዲሁም ቀጠናዊና ዓለም አቀፋዊ ግንኙነት አቅጣጫዎችም እንዲሁ ተጠቁመውበታል። በተለይ በበጀት ዓመቱ ውስጣዊ ሰላምን ለማረጋገጥና በየጊዜው የሚስተዋሉ የሰላም መደፍረሶችን ለመፍታት በመንግስት በኩል ቁርጠኛ የሆነ እቅድ መያዙን የተናገሩት ርዕሰ ብሔር ታዬ አጽቀሥላሴ የኃይል እንቅስቃሴዎችን የምንገታበት በቂ አቅም ቢኖረንም ለቀጣዩ ትውልድ ቂምን ላለመውረስ ስንል በሰላማዊው መንገድ ላይ ማተኮርን መርጠናል ብለዋል። በየጊዜው የሚስተዋሉ የኃይል እንቅስቃሴዎችን ለማስቆም መንግስት ሙሉ ዝግጁነት እና ዘመናዊ አቅም ቢኖረው የዛሬውን ግጭት በማቸነፍ ለነገው ትውልድ ቂምና ቁርሾ አናወርስም የሚልን መርህ በመከተል በዛሬ ብልሃትና ትዕግስት ለነገ ዘላቂ ሰላም የሚበጅ አካሄድን መርጧል። ይህ እምነት አገራዊ መግባባትን ለመትከል ዘላቂና ቅቡልነት ያለው ሀገረ መንግስት ለመመስረት ያለው ፋይዳ የላቀ ነው። በዚህ ዓመት ይደረጋል ተብሎ ቀጠሮ ስለተያዘለት ሰባተኛው ሀገራዊ ምርጫ በመንግስት በኩል ስላለው ዝግጁነትና ቁርጠኝነት ርዕሰ ብሔሩ የተናገሩት ደግሞ ይህንን ነው። በያዝነው ዓመት በሀገራችን የሚካሄደው ሰባተኛ ሀገራዊ ምርጫ ፍትሃዊ፣ ሰላማዊ፣ ዴሞክራሲያዊና በኢትዮጵያውያን ዘንድ ተአማኒ ይሆን ዘንድ መንግስት በኃላፊነት ይሰራል። ርዕሰ ብሔሩ ከቅርብ ጊዜ ወዲህ ኢትዮጵያ በትልቅ አጀንዳነት ስለያዘችውና ወደፊት ስላመጣችው የባህር በር ጉዳይ መንግስት በ2018 በጀት ዓመት ስለያዘው እቅድ በጠቀሱበት የንግግራቸው ክፍል ዓመቱ የባህር በርን ለማግኘት የተጀመሩ ፍትሃዊ ጥረቶች ተጠናክረው የሚቀጥሉበት መሆኑ ላይ አጽንኦት ሰጥተዋል። ይህ ጉዳይ ለኢትዮጵያ ትልቅ የትኩረት አጀንዳ መሆኑን የጠቀሱት ደግሞ የኢትዮጵያ መጪ ዕጣ ፈንታ ከሁለቱ የውሃ አካላት ማለትም ከቀይ ባህርና አባይ ጋር የተቆራኘ ነው በማለት ጭምር ነበር። በሁለቱ ውሃዎች የመጠቀም መብታችንን በፍትሃዊና አስተማማኝ መንገድ ለማሳካት እንሰራለን ባሉበት ንግግራቸው በአባይ ወንዝ አጠቃቀም ላይ መተባበርና መተማመን እንዲዳብር መስራትም የ2018 ዓ.ም እቅድ መሆኑን ጠቁመዋል። ኢትዮጵያ በአባይና በቀይ ባህር መካከል የምትገኝ ሀገር ነች። ዕጣ ፋንታዋና መጻኢ ዕድሏም ከሁለቱ ውሃዎች ጋር በእጅጉ የተቆራኘ ነው። ይሁን እንጂ ኢትዮጵያ መንግስት ፍትሃዊና አስተማማኝ የባህር በር ለማግኘት ከቀጠናው ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ ይሰራል። በአባይ ወንዝም ላይ የጋራ መተባበርና መተማመን እንዲዳብር የአባይ ተፋሰስ ሀገራትን ተጠቃሚ የሚያደርጉ ተግባራትን ያከናውናል፣ በንቃትም ይሳተፋል። ቅድሚያ ለጎረቤት ሀገራት የሚል ዲፕሎማሲያዊ መርህን እንደምትከተል የሚነገርላት ኢትዮጵያ በተጀመረው የበጀት ዓመትም ከጎረቤት ሀገራት ጋር ግጭት እንዳይፈጠር መስራቷን ትቀጥላለች ነው ያሉት ርዕሰ ብሔሩ። የኢትዮጵያ ምርጫ አለመግባባቶችን በዲፕሎማሲያዊ መንገድ ፈቶ ተጀምረው ያሉ ኢኮኖሚያዊ ትብብሮችን በዚህም ዓመት አጠናክሮ መቀጠልም ነው ብለዋል። ባለፉት ዓመታት ከጎረቤት ሀገራት ጋር ዘርፈ ብዙ ትብብር ለማድረግ ጥረት ተደርጓል። በጎረቤት ሀገር ጋር ግጭት እንዳይፈጠርና ችግሮችን በመልካም ጉርብትና መርህና በሰላማዊ መንገድ እንዲፈቱ ጥረቶች ሲደረጉ ቆይተዋል። ቀጠናዊ ትስስርን የሚያጠናክሩ የመሰረተ ልማት ስራዎችም ተከናውነዋል። በቀጣይነትም
ኢኮኖሚያዊ ትብብርን የሚያጎለብቱ የመሰረተ ልማት ዝርጋታና የንግድ ልውውጥ እንዲጠናከሩ ይደረጋል። በዚህ ረገድ መንግስት የጀመራቸውን ትብብሮች አጠናክሮ ይቀጥላል። በአካባቢያችን ሰላምን ለማረጋገጥ አለመግባባቶችን በዲፕሎማሲ መንገድ ለመፍታት አበክሮ ይሰራል። በሕዝብ እንደራሴዎቹ ፊት ተሰይመው በኢትዮጵያ የስርዓት መለወጥን ተከትሎ የማይናዱ ተቋማትን ለመገንባት የጀመርነውን ስራ እንቀጥላለን ሲሉ የተደመጡት ርዕሰ ብሔር ታዬ አጽቀሥላሴ በፍጥነት እየተቀየረ ባለው በዓለም አቀፍ የኃይል አሰላለፍ ውስጥ ኢትዮጵያ ሚዛኗን ጠብቃ እንድትሄድ ማድረግም ሌላው የዓመቱ ትኩረታችን ይሆናል ነው ያሉት። እየሰራን ያለነው ዛሬ የምናከናውነው ተግባር የነገው ዕጣ ፈንታችንን የሚወስን እንደሆነ አውቀን ያሉት ርዕሰ ብሔሩ በቅርቡ ይፋ የተደረገውን የተፈጥሮ ጋዝ ማውጣት ጅማሮና የማዳበሪያ ፋብሪካ ግንባታ በአብነት ጠቅሰው በየዘርፉ የታቀዱ እቅዶችን ለማሳካት የሚያስችል በቂ አቅም እንዳለን እናምናለን ሲሉ ነው የተናገሩት። መንግስት ይህንን ሲል በሁለት አበይት ምክንያቶች ነው። አንደኛው ሀገራችን አጋጥሟት የነበረውን የህልውና አደጋና በርካታ ፈተናዎችን ተሻግራ ጠንካራ አገራዊ አቅም ገንብታለች ብሎ ስለሚያምን ይህ አዲስ አቅም ኢኮኖሚያችንና የፖለቲካ ባህላችንን እየቀየረ እንደሆነ መገንዘብ ይቻላል። ዋና አብነቶቹም አለመግባባቶችን በሰላማዊ መንገድ የመፍታት ልምምድ መጀመራችን፣ ለሀገራዊ መግባባት መደላደል የሚሆን የምክክር መድረክ መፍጠራችን፣ የታላቁን የኢትዮጵያ ህዳሴ ግድብ ግንባታ በተሳካ ሁኔታ ማጠናቀቃችን፣ የአረንጓዴ አሻራ ትልማችን ማስፋፋታችን እንዲሁም ሁለንተናዊ የኢኮኖሚ ማሻሻያዎችን መተግበራችን በጉልህ የሚጠቀሱ ናቸው።